ሰላም ጤና ይስጥልን የተከበራችሁ የቻናላችን ተመልካቾች፣ ዛሬ ሀገራችን ኢትዮጵያ በበርካታ አቅጣጫዎች የምትገኝበት ሁኔታና የተሰሙ መረጃዎችን እጅግ አሳቢ ደረጃ ላይ መድረሳቸውን ያመላክታል። ከፕሪቶሪያ ስምምነት ማግስት በትግራይ በኩል አዲስ አጋሮች አሉን፣ አዲስ አበባ በር ላይ ደርሰናል የሚሉ አነጋጋሪ መግለጫዎች ሲሰሙ፣ በፌዴራል መንግስት በኩል ደግሞ ከባድ ዝግጅትና የፕሮፓጋንዳ ፍልሚያ ተፋፍሟል። በሌላ በኩል በአማራ ክልል በጎጃምና በወሎ ከባድ የጦርነት ወላፈን የከፍተኛ አዛዥ ህይወት ማለፍ ዘገባዎች እየወጡ ባሉበትም በሲዳማና ኦሮሚያ ድንበር አዲስ ግጭት ያገረሸበት ሁኔታ እንዳለም ተገልጿል። በሌላ መረጃ ኢህአፓ በትግራይ ጉዳይ ላይ ገዢው መንግስት ያበሳጨ መግለጫ ሰጥ፣ ገዢው መንግስት በአማካሪ በኩል አስደንጋጭ የሆነ ምላሽ ሰጥቷል። ዛሬ እነዚህ ሁሉ ሚስጥራዊና አዳዲስ ሀገራዊ ሁኔታ በዝርዝር ዳሰናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሸር እያደረጋችሁ በድጋሚ አብረን እንቆይ። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን። አፍ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ አለው አፍ ደገ አዲስ አበባ ናይ ኦሮሞ የዛሬ ልዩ መረጃችን እናስቀድም። በፌዴራል መንግስትና በትግራይ ክልል መካከል ዳግም እያንዣበበ ስላለው የጦርነት ዳመናና የህወሓት ከፍተኛ አመራሮች ስለሰጡት አነጋጋሪ መግለጫ እናስቀድም። ዶክተር ደብረጽዮን ከሰጡት አነጋጋሪ መግለጫ ማግስትም የህወሓት ጽህፈት ቤት ኃላፊው ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ወንጀሉ ነው በአዲስ አበባ በር ላይ አጋሮች አሉ ሲሉ ሚስጥር የተባለ መረጃ ይፋ አድርጓል። አጠቃላይ አሁን እየታየ ያለው ውጥረት ምን ያህል አሳቢ እንደሆነ ለመረዳት የቅርብ ጊዜ ታሪኮችን ማስታወስ ጠቃሚ ነው። እንደሚታወቀው ከጥቅምት 2013 ዓ.ም ጀምሮ ለ2 ዓመታት በፌዴራል መንግስትና በህወሓት መካከል የተካሄደው ደም አፋሳሽ ጦርነት በመቶ ሺህ የሚቆጠር ዜጎች ህይወት የቀጠፈ፣ በሚሊዮን የሚቆጠሩትም ያፈናቀለና ከፍተኛ የኢኮኖሚ ውድመት ያስከተለ ነበር ተብሏል። ከሰሞኑ በተለይ ደግሞ የመንግስት ሚዲያዎች በዘገቡት መሰረት በዚህ ጦርነት ከ800 ሺህ በላይ ህዝብ እንዳለቀ ሲገልጹ ነበር። የአውዳሚ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው የሰላም ስምምነት ጋር ብሎ የነበረ ቢሆንም ዛሬ ላይ ግን ያ የሰላም ስምምነት አደጋ ላይ የወደቁ የሚመስልባቸው ምልክቶች በሁለቱም በኩል እየታዩ ይገኛሉ። ይህ ደግሞ እንግዲህ በጦርነቱ ጠባሳ ውስጥ ላለፈው ህዝብ እጅግ አሳሳቢ ሆኗል። አሁን ወዳለው ወቅታዊ መረጃ ስንመለስ በፌዴራል መንግስቱና በህወሓት መካከል ያለው የቃላት ጦርነትና ውጥረት ከመቼውም ጊዜ በላይ ተጠናክሮ ቀጥሏል ተብሏል። የፌዴራል መንግስት ሚዲያዎችን በመጠቀም ህወሓት ከውጭ ኃይሎች እንደ ሱዳን፣ ኤርትራ እንዲሁም ከሀገር ውስጥ ታጣቂዎች ጋር በማበር ዳግም ጦርነት ሊከፍት ነው የሚሉ ዘገባዎችም በማቅረብ ላይ ይገኛል። መንግስት ደግሞ የዘመኑን ቴክኖሎጂዎችና ዶክመንታሪዎችን ጨምሮ በተለይ እንደ አይ በመጠቀም ይህንን የህወሓት እንቅስቃሴ ለማጋለጥ እየሰራ መሆኑን ገልጿል። በተጨማሪም በአዲስ አበባ ጨምሮ በተለያዩ የሀገሪቱ ከተሞች ህወሓትን የሚቃወሙ ግዙፍ ሰልፎችን እያካሄደ ይገኛል። ይህ እንግዲህ የፌዴራል መንግስቱ እንቅስቃሴ ባለበት በዚህ ሰዓት ከትግራይ ክልል የሚወጡ መረጃዎችና መግለጫዎች ውጥረቱን ይበልጥ የሚያባብሱ ሆነው ተገኝተዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትግራይ በዚህ መልኩ መቀጠል የለባትም፣ አሁን በርካታ ኃይሎች ከጎናችን ስላሉ መጀመር አለብን ሲሉ በቅርቡ መናገራቸው ይታወሳል። ነገሩ በዚህ ብቻ አላበቃም። ዛሬ ደግሞ የህወሓት ጽሕፈት ቤት ኃላፊ የሆነችው ወይዘሮ ፈትለወርቅ ወይም ወንጀል ነው እጅግ ጠንከር ያለና የብልጽግና መንግስትን ለማስወገድ ያለ ያሉትን ሀሳብ ሲሰጡ ተደምጠዋል። ኃላፊዋ በንግግራቸው ትግራይ አሁን መጀመር ብቻ ነው ያለባት ያሉ ሲሆን አክለው አዲስ አበባ እስክንገባ ብቻችንን እንሸከማለን ማለት አይደለም፣ ያ ድሮ ቀርቷል በማለት ገልጿል። አዲስ አበባ በር ላይ ፋኖ አለ፣ የኦሮሞ ነጻነት ግንባር ኦነግ አለ። ስለዚህ ብዙ ወዳጆች አጋሮች አሉን፣ አትፍሩ በማለት አሁን ያለውን የፌዴራል መንግስት ለመጣል በጋራ እየሰሩ መሆኑ በይፋ ሲናገሩ ተደምጧል። የህወሓት እንግዲህ ከፍተኛ አመራሮች መግለጫና ፌዴራል መንግስቱ የተቃውሞ እንቅስቃሴ ሀገሪቱን ዳግም ወደ ከፋ ግጭት እንዳያስገባ ብዙዎቹ ስጋታቸውን እየገለጹ ይገኛሉ። የፕሪቶሪያ የሰላም ስምምነት እንግዲህ ተጥሶ ዳግም ወደ ጦርነት መመለስ ለሀገሪቱ ሆነ ለህዝብ እጅግ አውዳሚ እንደሚሆን የፖለቲካ ተንታኞች እያስጠነቀቁ ነው። ይህ እንግዲህ መንግስት አስቀድሞ ጽምዶ ሊመጣ ነው የሚለው ነገር የሆነ ይመስላል። ህወሓት እንግዲህ በወልቃይት ራያ ሲጠበቅ በቤኒሻንጉል ጉሙዝ ክልል በኩል ሰብሮ ሊገባ ኃይሉን በማዘጋጀት ላይ እንደሆነ መረጃዎች ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ዛሬ ባወጣው ይፋዊ መግለጫ በኢትዮጵያ ውስጥ ህልውናቸውን በአደጋ ላይ ከወደቁ ኃይሎች ጋር ጥምረት በገዢው መንግስት ላይ ትግል እንደሚያደርግ አስታውቋል።
ህወሓት እንግዲህ በመግለጫው እንዳመላክተው ሰሞኑን ከመቀሌም ከተማና ከተለያዩ ትግራይ ክልል ከተሞች በተካሄደ ህዝባዊ መድረኮች ላይ ሰፊ ውይይት ተደርጓል። በእነዚህ መድረኮች በትግራይ ህዝብ ላይ ተደቅኗል ያለውን አደጋ መመከት የሚቻለው በማሸነፍ ብቻ ነው የሚል መግባባት ላይ ተደርሷል። ቡድኑ አያይዞም የትግራይ ህዝብ ጠላቶች ሲል ከጠራቸው አካላት ጋር የተሰለፉና ባንዳ ያላቸው የትግራይ ኃይሎች ከጠላት ለይቶ ላለማየት ህዝባዊ መድረኮች ድምዳሜ ላይ ደርሰዋል ተብሏል። ይህ እንግዲህ ከመቀሌ የወጣው አዲስ መግለጫና አዲስ ጥምረት የመፍጠር እንቅስቃሴ በክልል ውስጥ ያለውን የፖለቲካ ክፍፍል ይበልጥ እንደሚያሳስበውና በሀገሪቱ ደህንነት ላይ አዲስ ስጋት እንደሚፈጥር በርካታ የፖለቲካ ተንታኞችም ገልጿል። ይሁን እንጂ እንግዲህ ህወሓት ስላወጣው በዚህ መግለጫና ስላነሳቸው ጠንከር ያሉ ውሳኔዎች በተመለከተ ይህንን መረጃ እስከዘገብንበት ድረስ ከፌዴራል መንግስት የተሰጠ ምንም አይነት ምላሽ የለም። በሌላ መረጃ እንግዲህ ዛሬ በኢትዮጵያ ወቅታዊ ፖለቲካዊ ውጥረትና ከትግራይ ክልል ጋር በተያያዘ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እንግዲህ የተሰጠው አዲስ መግለጫ የመንግስትን ባለስልጣናት መንግስትን በአጠቃላይ በርካቶች እንግዲህ እያሳሰበና አጠቃላይ በእነዚህ ላይ እርምጃ እንዲወሰድ ጥሪ እያቀረቡ ይገኛሉ። ኢህአፓ እንግዲህ ባወጣው አዲስ መግለጫ በደቡብ አፍሪካ ፕሪቶሪያ ከተፈረመው የሰላም ስምምነት በኋላ በሰሜን ኢትዮጵያ የነበረው መጠን ሰፊ ጦርነት በቋሚነት ይቆማል ተብሎ ተስፋ ተጥሎበት እንደነበር አውስቷል። ይሁን እንጂ አሁን ላይ በትግራይ ክልል ዙሪያ እየታየ ያለው አዲስ እንቅስቃሴ ቃላት መመላለስና ክልሉን ወደ አዲስ ጦርነት ስጋት የሚያስገባ ነው ሲል ስጋቱን ገልጿል። ፓርቲው እንግዲህ በመግለጫው በክልሉ የመሰረታዊ አገልግሎቶች የበጀትና የትራንስፖርት እገዳዎች መኖራቸውን በመጥቀስ ህግ ማስከበር በሚልም ሽፋን አዲስ ወታደራዊ እንቅስቃሴ ማድረግ ሰላምን የሚያመጣ አይደለም ሲል ወቅሷል። አክሎ እንግዲህ የትግራይና የአማራ ህዝብ ታሪካዊ ማህበራዊ አብሮነታቸውን አጠናክረም እንዲቀጥሉና የህዝብ ለህዝብ ግንኙነትን እንዳይጎዳ ጥሪ አቅርቧል። እንደሚታወቀው እንግዲህ እንደ አውሮፓውያን አቆጣጠር ወይም በ2013 ዓ.ም በፌዴራል መንግስቱና በህወሓት መካከል የተከፈተው መጠነ ሰፊ ጦርነት ለ2 ዓመታት ያለ ቆይቶ ለበርካታ ዜጎች ህይወት መጥፋት፣ መፈናቀልና ከፍተኛ ሰብአዊ ቁሳዊ ውድመት ምክንያት መሆኑ ይታወሳል። ይህ እንግዲህ አውዳሚ ጦርነት በዘላቂነት ለመቋጨት እንደ አውሮፓውያን አቆጣጠር በኖቬምበር 2022 በፕሪቶሪያ የተፈረመው የሰላም ስምምነት የትጥቅ መፍታት፣ ተፈናቃዮችን መመለስና የፖለቲካ ውይይቶችን በዋናነት ያካተተ ነበር። ይሁን እንጂ እንግዲህ የኢህአፓ መግለጫና ወቅታዊ ሁኔታ በተመለከተ በመንግስት በኩል ያሉ አካላትም የተለየ ምላሽና አቋም ሲያንጸባርቁ ይስተዋላሉ። ከነዚህ መካከል ዳንኤል ክብረት የጠቅላይ ሚኒስትር አማካሪ አስተያየት ጨምሮ በተለያዩ ወገኖች በኩል የሚሰጡ ምላሾች፣ የቃላት ፈሊማዎች ግን በፖለቲካው ሜዳ ላይ ከፍተኛ ሙቀት ፈጥሯል። የጠቅላይ ሚኒስትር አማካሪ ዳንኤል ክብረት በቀጥታ ኢህአፓ በተለይ አማራውና ትግሬም በጋራ መሰለፍ አለበት፣ በጋራ ህዝቡ አንድ ሆኖ መቆም አለበት ማለት ተከትሎ በኢህአፓ አባላት ላይ እርምጃ እንዲወሰድም ጥሪ አቅርበዋል። ቀይ ሽብርን ያመጣው ደርግ ታግሎ ነጭ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር በማለት እንግዲህ ዳንኤል በትግራይ ዳግም ሊደረግ የታሰበው ጦርነት የተቃወሙ ከዛም አልፎም አማራው ትግሬው ህዝብ አንድ የሆን ዘንድ ጥሪ ያቀረቡ አካላት ላይ መንግስት ጠንከር ያለ እርምጃ እንዲወስድ ጥሪ አቅርበዋል። ይህ ብቻ ሳይሆን በቅርቡም እንግዲህ በመንግስት በጎ አድራጎት በተለይ ደግሞ በጠቅላይ ሚኒስትሩ ፈቃደኝነት ብቻቸውን እየተወዳደሩ ወደ ፓርላማ የገቡ የቀድሞ የአብን አባላት እንደነጣይ መሐመድ የመሳሰሉትም በአጠቃላይ የኢህአፓ አባላት ተለቅመው እንዲታሰሩ መንግስት እርምጃ እንዲወስድ ጥሪዎችን እያቀረቡ ይገኛሉ። ሌላው እንግዲህ ባለፈው ሳምንት የፌዴራል መከላከያ ሰራዊት በክልሉ ባወጀው በአማራ ክልል ልዩ ወታደራዊ ዘመቻ ተከትሎ በምስራቅ ጎጃም በተለያዩ የጎጃምና የምዕራብ አካባቢዎች በፌዴራል መንግስት ሰራዊትና በፋኖ ታጣቂ መካከል ከባድ ተኩስና ውጊያ ሲያካሂድ መዋሉ ትናንትና ማደሩን በአካባቢ ነዋሪዎችና ከውጭ መግለጫዎች የተገኘ መረጃ ያመለክታል። እንግዲህ በጀነራል መሐመድ ተሰማ የሚመራው የምስራቅ ህዝብ በበኩሉ በአካባቢው መጠን ሰፊ በርካታ ወታደሮችን ጨምሮ ሌሎች ህዝቦችንና የክልሉ የጸጥታ ኃይል ጨምሮ መጠነ ሰፊ ወታደራዊ ኦፕሬሽን ድል መቅዳቱና በርካታ ሰላም ተተኳሽ እንዲሁም የተያዙ ተሽከርካሪ በቁጥጥር ስር መዋሉን አስታውቋል። ይሁን እንጂ እንግዲህ ከመከላከያ በኩል ከፋኖ ተማረኩ ተብለው የቀረቡ የጦር መሳሪያ ምስሎች እንግዲህ በተመለከተ በተደረገ የመረጃ ማረጋገጥ ወይም ደግሞ ኢትዮፋክት ቼክ ምስሎችን በምስሎችን ከ2 ዓመታት በፊት በትግራይ ጦርነት ወቅት ከተማረኩ መሳሪያዎች ጋር የሚመሳሰሉ እንደሆኑ ተጠቅሷል። አብዛኛው እንግዲህ ተማረኩ ተብሎ የተገለጹት መሳሪያዎችን በኤአይ ቴክኖሎጂ የተሰሩ መሆናቸውን ተረጋግጧል። ከዛም ባለፈም ተማረኩ የተባሉ መኪኖች ከጥቅም ውጭ ሆነው የወዳደቁ የመንግስት መኪኖች መሆናቸውን እንግዲህ መረጃዎች ገልጸዋል። በሌላ በኩል እንግዲህ የፋኖ ኃይሎች ከመንግስት ሰራዊት በኩል ቀናኝ የተባለውን እንግዲህ ድል አስተባብሯል። በዳሞት፣ በአንጀኔ፣ በገሊላ፣ በዋሸራ፣ በገራገራ ቅጥና በሻለቃ ዝናቡ ልንገር ወታደራዊ አዛዥነትና በአፋባን ቴዎድሮስ ስለሚንቀሳቀሱ ክፍለ ጦሮች የመልሶ ማጥቃት እርምጃ
በመውሰድ አካባቢውን ዳግም በቁጥጥር ስር እየዋሉና ወደ አካባቢ የገባውን የመንግስት ኃይል እየደመሰሱ ድል እየቀናቸው እንደሆነ ገልጿል። እንዲሁም እንግዲህ በውጊያው በርካታ ወታደራዊ ኪሳራ ማድረጋቸውን የዙ ህዝብ ግንኙነት አስታውቋል። ውጊያው እንግዲህ በጎጃም ብቻ ሳይወሰን በወሎ ቤተ አማራ ቅጥራ ተስፋፍቶ መቀጠሉ ተሰምቷል። እንዲሁም በሸዋም በተመሳሳይ ከበድ ያለ ውጊያ እየተደረገ እንደሆነ ተገልጿል። የሚኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር በአምባሰል ወረዳ ውጫሌ አካባቢ ትናንት ባካሄደው ጥቃት በጠላት ሲል ገለጸው ላይ ከፍተኛ ኪሳራ ማድረሱን የውድሩ የነፍስ ወከፍ መሳሪያ መማረኩና የተማረኩ ወታደሮች በዓለም አቀፍ የምርኮኛ አያያዝ ህግ መሰረት እንክብካቤ እያደረገላቸው እንደሚገኝ ገልጿል። በነዚህ አውደ ውጊያዎች ዙሪያ የመንግስት ሚዲያዎች በበኩላቸው እንግዲህ ሰራዊቱ የወሰደውን እርምጃ ያስመዘገበውን ውጤት በማንሳት ዘገባዎችን በማሰራጭ ላይ ይገኛሉ። ይሁን እንጂ በግጭቶች ሳቢያ ሰላማዊ ሰዎች፣ አርሶ አደሮች ለጉዳት እየተዳረጉ መሆናቸው ከፍተኛ ስጋት ፈጥሯል። በተለይ እንግዲህ በሰሞኑ የጎጃም ውጊያ መንግስት መድፎችን ቢኤሞችን በመጠቀም ጫካዎች አሉበት ወደ ተባለ አካባቢ በብዛት ሲተኮስ መታየቱ ተገልጿል። በተለይ እንግዲህ ከሰሞኑ በወሎ በጎጃም እየተደረጉ ባሉ ግጭቶች ኮሎኔሎችን ጨምሮ በርካታ መንግስት አመራሮችና የጸጥታ ኃይሎች ህይወታቸው እያለፈ መሆኑ ተገልጿል። አሁን ደግሞ እንግዲህ በደጋዳሞት ቀጠና ከተንቀሳቀሱ የመንግስት ወታደሮች አዛዥ መካከል ከአንድ ከፍተኛ መኮንን ጋር ተያዘ አዲስ መረጃ ወጥቷል። እንደ አፋባን ቴዎድሮስ ህዝብ መግለጫ ከሆነ በደጋዳሞት ቀጠና ከተሰማሩት ወታደራዊ አዛዦች መካከል አንዱ የሆኑት ኮሎኔል ሰማኝ ጥላውን በተካሄደ ውጊያ ከነጥበቃዎቹ ህይወቱ አልፏል ተብሏል። በአካባቢ የሚካሄደው ግጭት በሁለቱም ወገኖች በኩል ከፍተኛ ወታደራዊ ሰብአዊ ኪሳራ እያስከተለ እንደሚገኝ የሚገልጽ ሲሆን የመንግስት አካላት በበኩላቸው በየቀጠናው የሚገኙ ታጣቂዎችን የመደምሰስ አካባቢ የማረጋጋት ስራ እየሰራን ነው ሲሉም ቀደም ሲል ማስታወቃቸው ይታወሳል። እንግዲህ በአማራ ክልል እያየለ የመጣውን ይህንን ግጭት በዘላቂነት ለመፍታትና የዜጎች ሰላም ለማረጋገጥ ምን አይነት ፖለቲካዊ ሰላማዊ መፍትሄ መውሰድ አለበት ብለው ያስባሉ? በዚህ ጉዳይ ላይ ራሳችሁን አስተያየት ያጋሩ። ሌላው እንግዲህ መንግስት በአማራ ክልል በኦሮሚያ ክልል ውጊያ እያደረገ ባለበት ሰዓት እንዲሁም ከትግራይ ጋር ጦርነት ለመጀመር ሁለቱም ውረድ እያሉ ባሉበት ሰዓት በሲዳማና በኦሮሚያ ክልል አካባቢ እንግዲህ ሁለቱ ክልሎች ግጭት መቀስቀሳቸው ተሰምተዋል። በሲዳማ ብሔራዊ ክልላዊ መንግስት ምስራቃዊ ሲዳማ ዞን ከኦሮሚያ ብሔረሰብ ክልል ጋር በሚዋስኑ አካባቢዎች ከሐምሌ 13 ቀን 2018 ጀምሮ ዳግም የጸጥታ ችግር መከሰቱንም ከአካባቢ ምንጮች መረጃዎች ገልጿል። በእነዚህ አዋሳኝ ቦታዎች ቀደም ሲል ተመሳሳይ ግጭቶች በተደጋጋሚ አጠቃላይ ከሰቱ እንደነበርና የሰው ህይወት መጥፋት እንዲሁም በንብረት ላይ ጉዳት መድረሱ ይታወሳል። በአሁኑ ክስተት የደረሰውን ጉዳት መጠን በገለልተኛ አካል ማረጋገጥ አይቻልም። ግጭቱን እንግዲህ ዳግም አገርሽቶ ነዋሪዎች መፈናቀል፣ የንብረት ውድመት፣ የሰው ህይወትን ማጥፋት ማስከተሉ ከስፍራው የሚወጡ መረጃዎች ገልጿል። በአካባቢ እንግዲህ ተከታታይ የጸጥታ ችግር ቢከሰቱም እስካሁን የችግሩን ስር መንስኤም በጥልቀት አጥንቶ ዘላቂ መፍትሄ ለማምጣት አለመቻሉ በበርካታ ወገኖች ዘንድ ጥያቄዎችን እያስነሳ ይገኛል። በዚህም እንግዲህ ረገድ የመንግስት አካላት የችግሩ መንስኤ በትክክል በመለየትም ዘላቂ መፍትሄ እንዲያስቀምጡ አጣዳፊ ጥሪዎችን እየቀረቡ ነው። በላ በኩል እንግዲህ በሲዳማና በኦሮሞ ማህበረሰብ መካከል ለረጅም ጊዜ የቆየም የአብሮነት የጉርብትና ግንኙነት መጠበቅ እንደሚገባ በርካቶች ድምጻቸውን እያሰሙ ነው። ህዝቡ ባህላዊ አጠቃላይና ማህበራዊ ተቋማትን በመጠቀም ለሰላም መስራት እንዳለበትና መንግስትን በሁለቱም ወገኖች የሚኖሩ ዜጎች ደህንነት የመጠበቅ ጸጥታን የማስፈን ኃላፊነት እንዲወጣ ተጠይቋል። እስካሁን ድረስ እንግዲህ ጉዳዩን በተመለከተ ከሚመለከተው የፌዴራል ሆነ የክልል መንግስታት የተሰጠ ምንም አይነት መግለጫ የለም። በጉዳዩ ዙሪያ ከሁለቱም ክልሎች ወይም ከፌዴራል መንግስት የሚወጡ ይፋዊ መረጃዎችን እየተከታተሉ ወደ እናንተ የምናጋራ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ በድጋሚ እስክንገናኝ በያላችሁበት ሰላም ቆየሉ። ሰላም ለሀገራችን ኢትዮጵያ።